ውድ የፈታ ዴይሊ ቤተሰቦች ቪዲዮዎቻችሁ እየደረሰን አይደለም እያላችሁ ስለሆነ ለእርሶም ሆነ ለሌሎች እንዲደርስ ላይክ እና ኮሜንት በማድረግ እንድትጀምሩልን በአክብሮት እንጠይቃለን። እናመሰግናለን። ከፈታ ዴይሊ ለተሰኘው ምሽት ጥንቅራችን ላይ እንገኛለን። ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ህወሓት ዛሬ አምኗል። በጦርነት ዝግጁ ላይ ሰጠ የተረጋገጠ መረጃ ነው። ህወሓት እየተዘጋጀው ነው ግን ደግሞ ምክንያት አለኝ ሲልም በዛሬው ዕለት ባወጣው መግለጫው እወቁልኝ ሲል አስታውቋል። እናም በጥንቅራችን ከያዝናቸው ዕለታዊ መረጃዎች መካከል አንዱ አድርገነዋል። ፍራንስ 24 ይፋ ባደረገው ዘገባ መሰረት ለዘመናት የቆዩት የጣና ገዳማት አሁን በጦርነት ቀጠና ውስጥ ወድቀዋል። ከ14ኛው ክፍለ ዘመን ጀምሮ የቆዩት የኢትዮጵያ ታሪካዊ ቅርሶችና ገዳማትን በተመለከተ ይፋ የሆነው አዲስ መረጃ በክልሉ የቀጠለው የታጠቀ ግጭት በእነዚሁ ቅዱሳት ስፍራዎች ላይ የደቀነውን ከፍተኛ ስጋት አመልክቷል። ዝርዝሩን ይሰሙታል። በህይወት መኖራቸውን አሳውቁን የሚል ጥያቄ ለፕሬዝዳንት ኢሳያስ መቅረቡን ማንንና በምን ጉዳይ የሚለውን አያይዘን እንመለከታለን። በኢትዮጵያና በዩሮ ቦንድ አበዳሪዎች መካከል ለወራት ስምምነት የታጣበት የዕዳ ሽግሽግ ጉዳይ መቋጫ ማግኘቱ ተሰማ። ከኢትዮጵያ በኩል አዲስ ሀሳብ መቅረቡን ተከትሎ የኢትዮጵያ ዩሮ ቦንድ አበዳሪዎች በመርህ ደረጃ መስማማታቸው ተገልጿል። ሀገሪቱ ያለባት የ$1 ቢሊዮን ዕዳን ለማሸጋሸግ ተቀባይነት ስላገኘው ስምምነት በዝርዝር የምንመለከት ይሆናል። በተጨማሪም ጀነራል ጻድቃን የሀገር መከላከያ ሰራዊት ያግዘናል ሲሉ መናገራቸውንና ሌሎች መረጃዎችንም አካተናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ህወሓት ዛሬ አመነ። ህወሓት ለጦርነት እየተዘጋጀ አይደለም በሚል በተደጋጋሚ ክሶች ላይ ሲያስተባብል የቆየ ሲሆን በዛሬው ዕለት እየተዘጋጀ ነው በማለት በግልጽ አምኗል። ዝግጅት እያደረገ መሆኑንም በዛሬው ዕለት ባወጣው መግለጫ አረጋግጧል። ይኸው ማረጋገጫ የተሰጠው በዛሬው ዕለት ከሰዓታት በፊት በወጣ አዲስ መግለጫ ነው። ህወሓት በትግራይ ህዝብ በተሰጠኝ ኃላፊነት መሰረት ህዝቡን ለመከላከል የማደርገው ዝግጅት እንደሆነ ይታወቅልኝ ሲልም አስታውቋል። ህወሓት የአውሮፓ ህብረት ትይዩ የክልል ምክር ቤት ማቋቋሙንና በክልሉ እያደረገ ያለውን አስገዳጅ ወታደራዊ ምልመላ በማንሳት እርምጃዎቹ በ2015 ዓ.ም የተፈረመውን የፕሪቶሪያ ግጭት የማቆም ስምምነት አንቀጾችን የሚጥሱ ናቸው በማለት ላወጣው መግለጫ ምላሽ በሰጠበት መግለጫው በዚያውም ስለ ዝግጅቱ ማብራሪያ የተሰጠበት ሁኔታ ታይቷል። ከወታደራዊ እንቅስቃሴዎቹ ጋር በተያያዘ ህወሓት በዚህ መግለጫ ሁለት ነገሮችን ለያይቶ አስቀምጧል። አንደኛው እያደረገ ስላለው ወታደራዊ ዝግጅት ሲሆን ሌላኛው ደግሞ ወጣቶችን አስገድዶ ወደ ወታደራዊ ማሰልጠኛ ካምፖች እየወሰደ ነው ከሚለው ጋር የተያያዘ ነው። ህወሓት በዚሁ መግለጫው አስገድዶ ለታጣቂነት ወይም ለውትድርና መመልመል የሚለውን ከየት እንደመጣ የማላውቀው መረጃ ነው በማለት ክዷል። በሌላ አቅጣጫ እያደረገ ነው ስለሚባለው ወታደራዊ ዝግጅት ግን እርግጥ ነው በማለት አስታውቋል። ይህም ከተደቀነ የእልቂት ድግስ አንጻር የትግራይን ህዝብ የመከላከል ኃላፊነት ስላለብኝ ነው ሲልም ለዚህ ወታደራዊ ዝግጅቱ ምክንያት ያለውን ያስቀመጠበት ሁኔታ ታይቷል። አስገዳጅ ወታደራዊ ምልመላ እያካሄደ ነው በሚል የሚሰራጩት መረጃዎች በእጅጉ ያሳስበናል ያለው ህወሓት እንደዚህ አይነቱ ክስ ግራ አጋቢና ፈጽሞ መሰረተ ቢስ የሆነ ነው ሲልም ተቃውሞውን አሰምቷል። ከዚሁ አስገዳጅ ወታደራዊ ምልመላው ጋር በተያያዘ ህወሓት አጥብቆ ያስተባብል እንጂ ቢቢሲና ሌሎች በርካታ የመረጃ ምንጮች ያረጋገጡት ሁኔታ ነው። ይኸው መግለጫ አክሎም በትግራይ ዙሪያ የሚታዩ እንቅስቃሴዎች አሉ፣ የድሮን ድብደባዎች ተከስተዋል፣ የቀጠሉም የአየር ቅኝቶች እየተስተዋሉ ነው ያለ ሲሆን የትግራይ አመራሮች ሊመጣ ከሚችለው ጥቃትና ጥፋት ህዝባቸውን የመከላከል መሰረታዊ የሆነ ኃላፊነት አለባቸው። የትግራይ ህዝብም ከተደቀነበት የህልውና አደጋ ራሱን የመከላከል መብት አለው ሲልም በዚሁ መግለጫው አስታውቋል። አክሎም በትግራይ ባለስልጣናት የሚወሰዱት እርምጃዎች በሙሉ የትግራይን ህዝብ ህልውናና ደህንነት በሚያስጠብቅ መልኩ ይመራሉ ያለው ህወሓት የአውሮፓ ህብረትን መግለጫ በተገቢ መረጃዎች ላይ ያልተመሰረተ በማለትም አጣጥሎታል። እያደረገ ያለውን የጦርነት ዝግጅት በተመለከተ የትግራይን ህዝብ ከጥፋትና እልቂት ለመከላከል በተሰጠኝ ኃላፊነት ነው ያለው ህወሓት ህጋዊ የትግራይ ህዝብ ተወካይ እንደሆንኩም ይታወቅልኝ ሲል አስታውቋል። ህብረቱ በመግለጫው ህወሓት ህጋዊ ምክር ቤት እያለ የራሱን ትይዩ ምክር ቤት አቋቁሟል በማለት ወቅሶኛል ያለው ህወሓት ምንም የተቋቋመ አዲስ ምክር ቤት የለም፣ የተመለሰውን ምክር ቤት ቀድሞ የነበረ ነው። ምክር ቤቱ እንዲመለስ የተደረገውም ከህዝቡ ጋር እስከ ታች ድረስ በተደረገው ውይይትና በተደረሰውም መግባባት ነው ሲልም ህወሓት በዚሁ የዛሬው መግለጫ ራሱን ተከላክሏል። የአውሮፓ ህብረት ባሳለፍነው ቅዳሜ ሰኔ 20 ቀን 2018 ዓ.ም ባወጣው በዚሁ መግለጫው የፕሪቶሪያ ስምምነት ሙሉ ለሙሉ እንዲፈጸም የስምምነቱ ፈራሚ በሆኑት በኢትዮጵያ ፌዴራል መንግስትና በህወሓት መካከል
በአስቸኳይ ንግግር እንዲደረግም የጠየቀ መሆኑ የሚታወስ ሲሆን ህወሓት እስከዛሬ ድረስ በዝምታ ውስጥ ከርሞ እንደዚሁም የሰላም ስምምነቱ ሙሉ በሙሉ እንዲተገበር በማድረጉ ረገድ የፌዴራል መንግስቱ ላይም አንዳችም ጫናን ሳያሳርፍ የቆየ መሆኑ ይታወቃል ሲልም ህብረቱን በዚሁ መግለጫው አጥብቆ ወቅሷል። የፕሪቶሪያን ስምምነት በመጣስ የሰላም ስምምነቱን አደጋ ላይ የጣለው የፌዴራሉ መንግስት ነው በማለትም ህወሓት በዚሁ የዛሬው መግለጫው ክሱን አሰምቷል። የፕሪቶሪያ ስምምነት ባለመተግበሩም የትግራይ ህዝብ በከፋ ችግር ላይ ነው ያለው የህወሓት መግለጫ ነዳጅ የለም፣ ሸቀጦችም ወደ ክልሉ እየገቡ ባለመሆኑ ችግር አለ ሲልም አስታውቋል። በቀጣይ መረጃ በአማራ ክልል ውጊያ አዲስ ስጋት። ፍራንስ 24 ይፋ ባደረገው አስደንጋጭ ዘገባ መሰረት ለዘመናት የቆዩት የጣና ገዳማት አሁን በጦርነት ቀጠና ውስጥ ወድቀዋል። ከ14ኛው ክፍለ ዘመን ጀምሮ የቆዩት የኢትዮጵያ ታሪካዊ ቅርሶችና ገዳማትን በተመለከተ ይፋ የሆነ አዲስ መረጃ በክልል የቀጠለው የታጠቀ ግጭት በእነዚህ ቅዱሳት ስፍራዎች ላይ የደቀነውን ከፍተኛ ስጋት አመልክቷል። በአማራ ክልል የቀጠለው የታጠቀ ግጭት በታሪካዊ የጣና ገዳማትና በቱሪዝም ዘርፍ ላይ ከፍተኛ ስጋት ደቅኗል። ጥንታውያን ገዳማት መገኛ የሆነ የጣና ሐይቅ ቀደም ሲል በውብ ተፈጥሯዊ መስህቡና በታሪካዊ ቅርሶቹ ሳቢያ የዓለም አቀፍና የሀገር ውስጥ ቱሪስቶች ተመራጭ መዳረሻ ነበር። ይሁን እንጂ እንደ አውሮፓውያን አቆጣጠር ከ2023 ጀምሮ በፋኖ ታጣቂዎችና በፌዴራል መንግስት የጸጥታ ኃይሎች መካከል የተቀሰቀሰውና አሁንም ድረስ የቀጠለው አስከፊ ጦርነት የአካባቢውን ሰላምና ደህንነት ሙሉ በሙሉ በማናጋት የቱሪስት ፍሰቱ እንዲገታ አድርጎታል። በአሁኑ ወቅት የክልሉ ከተሞች በተደጋጋሚ ለሚሰነዘሩ የጥይትና የቦምብ ጥቃቶች የተጋለጡ ሲሆን በገጠራማ አካባቢዎች ደግሞ የሰው አልባ ድሮን ጥቃቶችና ለገንዘብ ክፍያ የሚፈጸሙ እገታዎች በስፋት እየታዩ ይገኛሉ። የአይነቱ አስፈሪ ድባብ ባለፉት 100 ዘመናት በርካታ የታሪክና የሃይማኖት ቅርሶችን ጠብቆ ባቆዩት ጥንታውያን ገዳማት ህልውና ላይ ከባድ ስጋት ፈጥሯል። እንደ ዓለም አቀፉ የዜና ወኪል ፍራንስ 24 ልዩ ዘገባ የግጭቱ መባባስ የክልሉን ማህበራዊና ኢኮኖሚያዊ መዋቅር ክፉኛ እያናጋው ነው። በተለይ በባህር ዳርና በዙሪያ ባሉ ደሴቶች ላይ የሚገኙት የኦርቶዶክስ ተዋሕዶ እምነት ገዳማት ከቱሪዝም ከሚያገኙት ገቢ መቋረጥ ባለፈ ለታሪካዊ ይዘታቸውና በውስጣቸው ለሚገኙት የብራና መጻሕፍትና የቅዱሳት ስዕላት ጥበቦች ዋስትና ማጣትን አስከትሏል። የዜና ማዕከሉ ዘጋቢ ቶም ካኔቲ ከአካባቢው እንዳጠናቀረው እነዚህ የዓለም ቅርስ የሆኑ ስፍራዎች በቀጥታም ሆነ በተዘዋዋሪ በጦርነቱ ቀጠና ውስጥ መውደቃቸውና የመገናኛና የመጓጓዣ መሰረተ ልማቶች መቋረጣቸው ለዘመናት የቆዩትን ሀብቶች ለውድመት እያጋለጠ ነው። በጉዳዩ ላይ ከተለያዩ ወገኖች የሚሰነዘሩት አመለካከቶች እንደሚጠቁሙት የፌዴራል መንግስት በክልሉ ሕግና ስርዓትን ለማስከበርና የህዝቡን ደህንነት ለመጠበቅ ወታደራዊ እርምጃዎችን መውሰድ እንደሚያስፈልገው ይሞግታል። በአንጻሩ የፋኖ ታጣቂዎችና ደጋፊዎቻቸው ደግሞ ጥቃቱ የአማራን ህዝብ መብትና ደህንነት ለማስከበር የሚደረግ የህልውና ትግል እንደሆነ ይገልጻሉ። ይሁን እንጂ በሁለቱ ኃይሎች መካከል የሚደረገው ግጭት ያስከተለው የከባድ መሳሪያዎች ልውውጥና የድሮን ጥቃቶች በንጹሐን ዜጎች ላይ ከሚያደርሰው ጉዳት ባሻገር ዳግም የማይተኩ የኢትዮጵያና የዓለም የታሪክ አሻራዎችን ወደ አመድነት የመቀየር ዕድላቸው ከፍተኛ መሆኑን የዘርፉ ባለሙያዎች በስጋት ይናገራሉ። በአጠቃላይ የጣና ሐይቅና የአካባቢው ጥንታውያን ገዳማት የወደፊት ዕጣ ፈንታ አሁን ባለው የታጠቁ ኃይሎች ፍልሚያ ምክንያት እጅግ አሳሳቢ በሆነ አሻሚ ሁኔታ ውስጥ ይገኛል። ግጭቱ በአፋጣኝ ቆሞ በሰላማዊ ውይይት የማይፈታ ከሆነ በጦርነቱ ሳቢያ የሚጠፉት ቅርሶችና የቱሪዝም ኢንዱስትሪ ውድመት ለትውልድ የሚተርፍ ጠባሳ ጥሎ ማለፉ የማይቀር ነው። ይህንን ታሪካዊ ቀውስ ለመታደግና እነዚህን ጥንታውያን መቅደሶች ከጥፋት ለመጠበቅ የዓለም አቀፉ ማህበረሰብ፣ የሃይማኖት አባቶችና የሚመለከታቸው አካላት ድምፃቸውን ሊያሰሙ ይገባል። በቀጣይ መረጃ በህይወት መኖራቸውን አሳውቁን፣ ለኢሳያስ የቀረበ ጥያቄ። ፕሬዝዳንት ኢሳያስ አፈወርቂ አገዛዝ ለሩብ ክፍለ ዘመን ወይም ለ25 ዓመታት ያህል ያሰራቸውን ጋዜጠኞች በእርግጥም በህይወት መኖር አለመኖራቸውን ማረጋገጫ እንዲሰጥበት ተጠየቀ። ጥያቄውን ያቀረበው በጋዜጠኞች መብት ዙሪያ የሚሰራው ፔን ኢንተርናሽናል ድርጅት ነው። በኤርትራ ለእስር ተዳርገው ከ20ና 25 ዓመታት በኋላ እዚያው ህይወታቸው ያለፈ፣ የተገደሉ፣ በህይወት እያሉ ስለመኖራቸው የማይታወቁ በርካታ ታሳሪዎች አሉ። ባለፉት 2 እና 3 ወራት ከነዚሁ ታሳሪዎች መካከል የተወሰኑት የተለቀቁበት ሁኔታ ታይቷል። ወጣት ሆነው ታስረው በእስር ቤት የጉልምስና ዕድሜ ውስጥ የገቡና እንደዚሁም ከጉልምስና ወደ አዛውንትነት የተቀየሩም ታይተዋል። የኤርትራ መንግስት ዜጎቹን ያለ ፍርድ እያሰረና እየሰወረ ነው በሚል በርካታ ዓለም አቀፍ ወቀሳዎች የሚሰሙበት ሲሆን የፕሬዝዳንት ኢሳያስ አመራሮች ግን ይህንኑ ክስ አጥብቀው ያስተባብላሉ። በቅርቡም የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ተመሳሳይ ክሶችን በማንሳት በኤርትራ የሰብአዊ መብት ጥሰቶችን እንዲመረምር የተቋቋመ አጣሪ ቡድን ወደ ሀገሪቱ እንዲገባም ጠይቆ ነበር። ሆኖም መንግስት ምን ሲደረግ ይህን አታስቡት ሲልም አጥብቆ ተቃውሟል። ፔን ኢንተርናሽናል የኤርትራ መንግስት ዳዊት ይስሐቅንና ማኔላ አስራትን ጨምሮ ላለፉት 25 ዓመታት ያሰራቸውን 12 ጋዜጠኞችና ጦማሪዎች በህይወት ስለመኖራቸው ማረጋገጫ እንዲሰጥና ተጠያቂነትና ፍትህ እንዲያሰፍን አዲስ በጀመረው ዓለም አቀፍ ዘመቻ የጠየቀበት ሁኔታ ታይቷል።
ጋዜጠኞቹና ጦማሪዎቹ የታሰሩት ሐሳባቸውን በመግለጣቸውና መንግስታዊ ማሻሻያ እንዲደረግ በመጠየቃቸው መሆኑንም ድርጅቱ በመግለጫው አስታውቋል። ተቋሙ በሚስጥራዊ እስር ቤት የታሰሩት ጋዜጠኞቹና ጦማሪዎቹ ከጠበቃ ወይም ቤተሰብ ጋር ተገናኝተውም ሆነ የሕክምና ድጋፍ አግኝተው እንደማያውቁም አመላክቷል። የኤርትራ መንግስት ታሳሪዎቹ በሕይወት መኖራቸውን እንዲያረጋግጥና ያሉበትን ቦታ እንዲያሳውቅ ለመጠየቅ ለፕሬዝዳንት ኢሳያስ አፈወርቂ በሚላክ ግልጽ ደብዳቤ ላይ የመብት ተቆርቋሪ ጎኖች ፊርማቸውን እንዲያኖሩም ፔን ኢንተርናሽናል ጠይቋል። ወደ ቀጣይ መረጃ አለፍን። መከላከያ ያግዘናል ጀነራሉ። የቀድሞ የፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ጻድቃን ገብረትንሳኤ ከኤንቢሲ ቴሌቪዥን ጋር በነበራቸው ቆይታ በአሁኑ ወቅት በትግራይ ክልል በህገ ወጥ መንገድ ስልጣን ይዟል ያሉትን የህወሓት ቡድን ለመለወጥና ህዝባዊ ስርዓት ለመመስረት ዓላማ ይዞ የሚንቀሳቀስ የትግራይ ሰላምና ለውጥ ምክር ቤት የፊርማና የሀብት እጥረት እንዳጋጠመው በይፋ ገልጿል። በአዲስ አበባ ከተማ መሰረቱን ያደረገው የዚህ ምክር ቤት ከፍተኛ አመራር የሆኑት የቀድሞ የፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ሌተናል ጀነራል ጻድቃን ገብረትንሳኤ እንደገለጹት ምክር ቤቱ የተጣለበትን ታሪካዊ ተልዕኮ ለመወጣትና እንቅስቃሴዎቹን ለማስፋፋት የፋይናንስና የሪሶርስ እጥረት ትልቅ ፈተና እንደሆነበት አልሸሸጉም። ይሁን እንጂ ይህንን ችግር ለመቋቋም እስካሁን ባለው ሂደት ከፌዴሪ መከላከያ ሰራዊት ወሳኝና ተከታታይነት ያለው ድጋፍ እየተደረገላቸው መሆኑን በግልጽ ጠቁመዋል። ሌተናል ጀነራል ጻድቃን ገብረትንሳኤ በምክር ቤቱ ጉዞ ላይ እንቅፋት የሆኑ ሁለት መሰረታዊ ችግሮችን በዝርዝር አብራርተዋል። አንደኛውና ዋነኛው ችግር በውስጣቸው በትግራይ ክልል ያለው ወቅታዊና ውስብስብ የፖለቲካ ሁኔታ የሚፈጥሩ የተለያዩ ሳንካዎችና ተግዳሮቶች ሲሆኑ፣ ሁለተኛው ደግሞ ከፍተኛ የሆነ የሪሶርስ ወይም የሀብት እጥረት መኖሩ ነው። ጀነራሉ እንደገለጹት መሬት ላይ ያለው ከፍተኛ የህዝብ ፍላጎትና ዲማንድ እንዲሁም ወደ ምክር ቤቱ የሚመጣው የሀብት አቅም ጨርሶ የማይጣጣም በመሆኑ ስራዎችን በሚያስፈልገው ፍጥነት ለማከናወን አልተቻለም። ተጨማሪ ሪሶርስ ቢኖረን ኖሮ ከዚህ በላይ ብዙ ሰፋ ያሉ ስራዎችን እንሰራ ነበር ያሉት ሌተናል ጀነራል ጻድቃን ይህንን የሀብት እጥረት ለመቅረፍና እንቅስቃሴ ወደ ትግራይ ማህበረሰብ ዘልቆ እንዲገባ ለማድረግ ከተለያዩ የትግራይ ተወላጆች ሀብት ለማሰባሰብ የተደረገው ጥረት እስካሁን ድረስ የሚፈለገውን ያህል ጥሩ ውጤት እንዳላመጣ በግልጽ አስታውቋል። ይህ የለውጥ ፈላጊዎች ንቅናቄ መጀመሪያ ላይ በቡድን ደረጃ ተጀምሮ አሁን ወደ ምክር ቤት ማደጉን የገለጹት ሌተናል ጀነራል ጻድቃን በሂደት ውስጥ ከዚህ ቀደም ያልተካተቱ በርካታ የፖለቲካና የማህበራዊ ኃይሎችን ለማካተት በፕሮግራሙ ላይ ሰፊ ማስተካከያዎች መደረጋቸውን አስረድተዋል። በዚህ መሰረት በትግራይ ክልል ውስጥ በህጋዊነት የሚንቀሳቀሱ 7 የፖለቲካ ፓርቲዎች፣ የሲቪል ማህበራት ድርጅቶች እንዲሁም የፕሪቶሪያውን ሰላም ስምምነት የፈረሙት 3ቱ ቁልፍ ግለሰቦች ማለትም ጊዜያዊ አስተዳደሩን እየመሩ የነበሩት አቶ ጌታቸው ረዳ፣ ራሳቸው ሌተናል ጀነራል ጻድቃንና አቶ አሰፋ አብርሃ በጋራ ምክር ቤቱን ተቀላቅለዋል። የምክር ቤቱ ዋና ዓላማ የፕሪቶሪያውን የሰላም ስምምነት በተፈረመበት መንፈስና ይዘት በተሟላ ሁኔታ ተግባራዊ በማድረግ በትግራይም ሆነ በመላ ኢትዮጵያ ላይ ዳግም ትልቅ ቀውስ ሊፈጥር የሚችለውን አዲስ ጦርነት ሙሉ በሙሉ ማስቀረት እንደሆነ ተገልጿል። ምንም እንኳን ምክር ቤቱ አሁን ባለው የፖለቲካ ሳንካና የሪሶርስ እጥረት ሳቢያ በሚያስፈልገው ፍጥነት መጓዝ ባይችልም ከማዕከላዊ የፌዴራል መንግስት ጋር በእነዚህ ሁለት አሳሳቢ ጉዳዮችና በምክር ቤቱ ስትራቴጂክ አካሄድ ላይ ፍጹም የሆነ ጥሩ መግባባት እንዳለ ጄኔራሉ አረጋግጠዋል። በተለይም የሀገር መከላከያ ሰራዊት መሬት ላይ ያለውን እንቅስቃሴ እያገዘ መሆኑ ትልቅ ብርታት መሆኑን ጠቅሰዋል። በአሁኑ ወቅት በትግራይ ህዝብ ዘንድ ክልሉ ዳግም ወደ ሌላ አስከፊ ጦርነት እንዳይገባ መከላከልና ነባሩ አግላይ አስተዳደር ስርዓት በአስቸኳይ መቀየር አለበት በሚሉ ሁለት አበይት ጉዳዮች ላይ የጋራ ጽኑ አቋም መኖሩን የጠቀሰው ዘገባው የሽግግር ወቅቱ ከተጠናቀቀ በኋላ ፍጹም ሰላማዊ ምርጫ በማካሄድ በትግራይ ክልል ህገ መንግስታዊ መብቶች ተከብረው ሙሉ በሙሉ ወደ ኢትዮጵያ የፌዴራል ስርዓት እንዲቀላቀል ማመቻቸት የምክር ቤቱ የመጨረሻ ግብ መሆኑን አመልክቷል። ወደ ቀጣይ ርዕስ አለፍን። ኢትዮጵያ ከአበዳሪዎቿ ጋር ስምምነት ላይ ደረሰች። ኢትዮጵያ ከዩሮቦንድ አበዳሪዎች ያለባትን ዕዳ ለማሸጋሸግ ከአበዳሪዎቹ ጋር ስምምነት ላይ መድረሷ ተሰማ። ሀገሪቷ ከዚህ ቀደም የ$1 ቢሊዮን ዕዳዋን ለማሸጋሸግ ከአበዳሪዎቹ ጋር ያደረገችው ተደጋጋሚና ተከታታይ ድርድሮች ውጤት ሳያመጡ መቅረታቸው ይታወሳል። አበዳሪዎቹ ጉዳዩን ወደ ህግ ለመውሰድ ማስጠንቀቃቸው አይዘነጋም። ዛሬ ከገንዘብ ሚኒስቴር የተገኘው መረጃ ኢትዮጵያና የዩሮቦንድ አበዳሪዎች በመርህ ደረጃ ስምምነት ላይ መድረሳቸውን አመልክቷል። ከሰኔ 5 እስከ 28 ለ23 ቀናት በዝግ ሁለቱ አካላት ንግግር ሲያደርጉ መቆየታቸውን መረጃው ሲገልጽ በድርድሩ መጨረሻ በዕዳ ሽግሽግ ጉዳይ በመርህ ደረጃ መግባባት ላይ መደረሱን የሪፖርተር እንግሊዝኛ ዘገባ አመልክቷል። በዚህም መሰረት ከ2 ዓመት በፊት መከፈል የነበረበት የ$1 ቢሊዮን ዕዳ ላይ አበዳሪዎቹ 12 በመቶውን ለመቀነስ ተስማምተዋል። በዚህም ዋናው ዕዳ ከ$1 ቢሊዮን ወደ $880 ሚሊዮን ዝቅ እንዲል ስምምነት ላይ ተደርሷል። በሌላ በኩል በፈረንጆቹ አቆጣጠር በ2024 ተከፍሎ ማለቅ የነበረበት ከ$99 ሚሊዮን በላይ ወለድን ስምምነቱ ህጋዊ ሆኖ ሲያልቅ በአንድ ጊዜ እንዲከፈል አበዳሪዎቹና ኢትዮጵያ መስማማታቸው ታውቋል። ያከፋፈል ሁኔታውን በተመለከተም ዋናው ዕዳ በ4 ዓመት ውስጥ እንደ አውሮፓውያን አቆጣጠር
መጪው ሐምሌ 15 2029 ተከፍሎ እንዲያልቅ መግባባት ላይ ተደርሷል። ኢትዮጵያ ከዩሮ ቦንድ አበዳሪዎች የወሰደችው $1 ቢሊዮን ዕዳ ኢንዱስትሪ ፓርኮችን ለመገንባት ወስዳ የነበረ መሆኑን መረጃ ያመለክታል። የነበረባትን ዕዳ ለማሸጋሸግ ኢትዮጵያ ከተለያዩ አበዳሪዎች ጋር ያደረገችው ድርድር ሰምሮ የቀረው የዩሮ ቦንድ አበዳሪዎች ዕዳ ግን ያለ ስምምነት እንደነበረ መቀጠሉ ይታወሳል። ከ23 ቀናት ዝግ ንግግር በኋላ በመርህ ደረጃ ዕዳው እንዲሸጋሸግ ስምምነት ላይ በመደረሱ ኢትዮጵያ የተለያዩ ጥቅሞችን እንዳገኘች ተነግሯል። ከነዚህ መካከል በዋናነት አገሪቷ ካለባት ከዋናው ዕዳ ላይ $120 ሚሊዮን ተቀንሶላታል። በአንድ መክፈል የነበረባትን ዋናውን ዕዳ በ4 ዓመት የጊዜ ማዕቀፍ በሂደት እንድትከፍል ስምምነት መገኘቱም ለሀገሪቱ ተጨማሪ እፎይታ ጊዜ የሚሰጥ ነው። በዚህ መሰረት የ4 ዓመቱ ክፍያ ከአሁኑ ሐምሌ ወር ጀምሮ የሚከፈል ሲሆን በያዝነው ዓመት $180 ሚሊዮን፣ በቀጣይ ዓመት $100 ሚሊዮን እንዲሁም በ2028 $300 ሚሊዮን እና የመጨረሻው $300 ሚሊዮን ክፍያ ደግሞ በ2029 በተመሳሳይ ወቅት ሐምሌ ወር በቀን 15 ድረስ የሚከፈል ይሆናል። እስካሁን ባለው መረጃ ስምምነቱን IMFን ጨምሮ ዓለም አቀፍ አበዳሪዎች ጥያቄ አላነሱበትም። ላለፉት 5 ዓመታት ስምምነት የታጣበት የዕዳ ሽግሽግ አሁን ላይ ሊሳካ የቻለው አበዳሪዎቹ ወደ ስምምነት እንዲመጡ ኢትዮጵያ አዲስ የቦንድ አሰራር ይዛ በመቅረቧ መሆኑ ተነግሯል። አበዳሪዎች ከዚህ ዕዳ ጋር ባልተገናኘ ኢትዮጵያ ወደፊት በምታወጣቸው የቦንድ ሽያጮች ላይ በተለየ መልኩ ተጠቃሚ የሚሆኑበት አሰራርና ዋስትና ተሰጥቷቸዋል ተብሏል። ወደ ቀጣይ መረጃ አለፍን። ከ80 ሺህ በላይ ታጣቂዎች ትጥቅ ፈቱ። ከ370 ሺህ በላይ ቀድሞ ታጣቂዎችን መልሶ ለማቋቋም የተጀመረው ግዙፍ መርሃ ግብር $65 ሚሊዮን የሚጠጋ የአፍሪካ ትልቁን ዓለም አቀፍ የልማት ድጋፍ አጋርነት አግኝቷል። በኢትዮጵያ የካናዳ አምባሳደር ኒኮላስ ሲማርድ ለሀገር ውስጥ የእንግሊዝኛ ጋዜጣ ዘ ሪፖርተር በሰጡት ልዩ ቃለ መጠይቅ እንዳመለከቱት ካናዳ ባለፈው የፈረንጆቹ ዓመት ብቻ ለኢትዮጵያ የ65 ሚሊዮን የካናዳ ዶላር ድጋፍ አድርጋለች። ይህ ከፍተኛ የገንዘብ ድጋፍ ካናዳ በአፍሪካ አህጉር ካሏት ዓለም አቀፍ የልማት ድጋፍ አጋርነቶች መካከል ትልቁ መሆኑን የገለጹት አምባሳደሩ ሀገራቸው ከግጭት በኋላ አስተማማኝና ዘላቂ ሰላም ለመገንባት የቀድሞ ታጣቂዎች ትጥቅ ማስፈታት፣ ማሰናበትና መልሶ ማቋቋም ወይም DDR መርሃ ግብር ወሳኝ ምሰሶ መሆኑን በጽኑ ታምናለች ብለዋል። ኢትዮጵያ በአሁኑ ወቅት በሀገር አቀፍ ደረጃ ከ370 ሺህ በላይ ቀድሞ ታጣቂዎችን ወደ ሰላማዊ ሕይወት ለመመለስ በአሁኑ ወቅት በዓለም ላይ ካሉ ግዙፍ ትጥቅ የመፍታት ፕሮግራሞች አንዱን እየተገበረች ሲሆን ካናዳም ይህንን ታሪካዊ ጥረት በሚገባ በመገንዘብ ከጎኗ መቆሟን አረጋግጧል። ከተባበሩት መንግስታት ድርጅት የልማት ፕሮግራም ጋር በመተባበር ስለሚከናወኑ የዚሁ መርሃ ግብር አፈጻጸም ያብራሩት አምባሳደር ኒኮላስ ሲማርድ ካናዳ ከኢትዮጵያ መንግስትና ከሌሎች 11 ዓለም አቀፍ ለጋሽ ሀገራት ጋር በመሆን ሰላምን በዘላቂነት ለማረጋገጥ በጋራ እየሰራች መሆኑን አስታውቀዋል። እስካሁን ባለው ሂደት በተለያዩ አገሪቱ ክፍሎች 82903 የቀድሞ ታጣቂዎችን ትጥቅ በማስፈታት ረገድ ትልቅና ተስፋ ሰጪ ስኬት መመዝገቡን የገለጹት አምባሳደሩ ይሁን እንጂ እነዚህን ዜጎች ወደ ማህበረሰቡ ሰላማዊ ዕለት ተዕለት ህይወትና የሥራ እንቅስቃሴ ሙሉ በሙሉ መልሶ ለማቋቋም ገና ብዙ መሰራት ያለባቸው ሰፋፊ ስራዎች መኖራቸውንም አስረድተዋል። የካናዳ መንግስት በሰሜን ኢትዮጵያ ዘላቂ ሰላም እንዲሰፍንና በአጎራባች ሱዳን ማስተማማኝ የተኩስ አቁም ስምምነት ላይ እንዲደረስ ከአፍሪካ ህብረትና ከምስራቅ አፍሪካ የበይነ መንግስታት ባለስልጣን ኢጋድ ጋር በቅርበትና በትኩረት እየሰራ እንደሚገኝ አምባሳደሩ በቃለ ምልልሳቸው ጠቁመዋል። በሰሜን ኢትዮጵያ ላይ የተከሰቱት ግጭቶች በሙሉ በውይይት ላይ የተመሰረቱ ሰላማዊ መፍትሄዎች እንዲበጁ፣ የሰላም የደህንነትና የሰብአዊ መብቶች እንዲከበሩ እንዲሁም የዚሁ የታጣቂዎች መልሶ ማቋቋም መርሃ ግብር በተሟላ ሁኔታ እንዲተገበር አገራቸው ሂደቱን በቅርበት እየተከታተለች መሆኑን ጠቁመዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።